ጌምስ ገባው 2300 ነው ሴት ታደርጓል። ሚንበራችሁን አድሱ። እሺ ማሪ የጠመን ስለሆነ ተወጨርሽ ይልድ ቀጥታ በያታ እሺ ከዛ 10 ዲስታንስ ጀመርኩኝ ዲስታንስ ቀጠልኩኝ እሱ ጋር ሆኜ እየተማርኩኝ እሱ ጋር አብሬ መኖር ጀመርኩ ማለት ነው። ከዛ በኋላ 3 አመት እንደቆየን ጥፋት ሰራሱ ካውል ሰራና ተጣላን ተለያየን። በቃ ከዚህ በኋላ ምናምን አንድ ላይ የኖር አንደኛ ሄዶ ከኛ ራቅ አሁን ይሄ ሆቴል ምልሽ ጋር እዛ ሄዶ አድሮ መምጣት ሱስ እና ደግሞ ለቤት ውስጥ እኔ ስራ አይለኝም የሚያሟላውን ምግብ ምናምን ማሟላት አቆመ። ከዛ ጓደኞቼ እያመጡ ምናምን እየበላው ምናምን እየቆየው ከዛ እየደበድበኛል ምናምን በቃ ራሴን ላጠፋ እንትን አለ ወንዝ አለ ትልቅ ወንዝና እዛ ሁሉ ገብቼ ፖሊሶች ይዘውኝ ምናምን ነው የመለሱኝ ማለት ነው። ከዛ አጋጣሚ አባቴ ጓደኛ እዛ ቦታ ላይ ፖሊስ ጥበቃ ሆኖ የሚሰራ ነበርና ለአባቴ ነገረው ማለት ነው። ለአባቴ ሲነግረው አባቴ ደግሞ እንዴ ልጄ እኮ ገና ልጅ ነሽ፣ ምን አይተሽ ጠግበሽ ነው ራስሽ ዘለሽ ሮጠሽ በልጅነትሽ ገባሽ? ገና እኮ ለኔ ህፃን ልጅ ነሽ፣ ራስሽን ብቻ ይዘሽልኝ ነው ያለ አባቴ ማለት ነው። ራሴን ይዤ ለትምህርት ነው የምሄደው ብዬ እዛ ጋር ለሰዎች ተለያይተን ሳይሆን ለትምህርት ነው የምሄደው ብዬ ወደ ቤተሰብ ተመለስኩ ማለት ነው። ወደ ቤተሰብ ተመለስኩና ሐዋሳ የሚባልበት ሙያ እንድማር ላኩት። ፀጉር ቤት ተማርኩኝ ሄጄ ጭንቅላቴም እረፍት እንዲያገኝ በቃ የራሴም ነገር የሆነ ነገር እንድማር ብለው ሲሉኝ ሐዋሳ ሄጄ ፀጉር ቤት ተማርኩና ጨረስኩና እዛ ደግሞ እሱ የሚሰራበት ቦታ ላይ አጋጣሚ ጓደኛዬ ታገባ ነበርና ሚዜ ተብዬ ተጠራሁ። ከዛ ሁሉ ጊዜ በኋላ ኦልሞስት 7 ወር 8 ወር ተለያይተን ከኖርም በኋላ በቃ አንነጋገርም ተለያይተን ማለት ነው። ከዛ እዛ ሚዜ ተብዬ ሲሄድ እንደ አዲስ አገረሸበት ፍቅሩ ምን እንደ አዲስ አገረሸብኝ ብሎ አስቸገረኝ በጣም። ከዛ ቤተሰብ ደውሎ ይቅርታ ምናምን ፋውል ሰራ ያልሽው ምንድነው? ማግጦ ነው ከሌላ ሴት ጋር ተኝቶ ነው ሆቴል እየሄደ እያደረ አድሮ ይመጣል። አዎ እዛ ሄድ አድሮ ይመጣል። ማስረጃ አገኘሽበት? በምን እርግጠኛ ሆንሽ? ሆቴል ብቻውን ነው የሚያድረው? አይ በስልኩ ነው ማስረጃ ያገኘሁበት። ኦኬ ማስረጃ ያገኘሁበት። ከዛ ራሴን ላጠፋ የመጀመሪያ ህይወቴም ገና ልጅም ስለነበርኩኝ በቃ ራሴን ላጠፋ ካናል የሚባል ወንዝ አለ እዛ ውስጥ ገባው ማለት ነው። ከዛ ተውኝ ነው ለአባቴ የነገሩት። እሱ ማለት ነው በቃ ሐዋሳ ተለያይሽ ፀጉር ሙያ እየተማርሽ ከዛ እሱ ደግሞ አገረሸበት ፍቅሩ ምን ማለት ነው? እኔ ለሚዜነት ተጠርቼ መጣሁኝ እዛ ቦታ ጓደኛዬ ታገባ ነበርና ለሚዜነት ተጠርቼ ያ ቦታ ላይ መጣሁኝ። ስመጣ እንደ አዲስ ፍቅር አገረሸብኝ ብሎ ይቅርበኝ በቃ ሁሉ ነገር ከሳለው ምናምን ብሎ ያን ሁሉ ጥፋቱን እሺ በቃ የመጀመሪያ ከማያውቁት መልአክ የሚያውቁት ሰይጣን ይሻላል የሚባለውን አባባል ሰምቼ ይቅር አልኩትና ድጋሚ አብሮ የተመለስኩት ቤተሰብ ፍቃደኛ ሳይሆን ማለት ነው። ፍቃደኛ ሳይሆን ተመለስኩ። እዛን ያን ሁሉ ጊዜ ስኖር ልጅ አልወለድኩም አብሬው ዝም ብዬ የነበርኩት ማለት ነው። ከዛ ልክ እንደተመለስኩ ተመልሼ 2 ወር ምናምን አብሬው እንደሆንኩኝ እርግዝና ቀረብኝ ማለት ነው። ከዛ 9 ወር ደርሼ ፈጣሪ ያላለም በሕክምና ስጠት አጣው ልጄን በሕክምና ስጠት አጣው። 9 ወር ላይ 9 ወር በቃ ኦልሞስት ወልጄ እንሽርቷ አይጠጣ ልጅ እንሽርቷን ሳይመጡ ሰጡኝና በቃ እዛው ሆስፒታል ላይ እንትን አለ በእነሱ ስህተት ማለት ነው። እንሽርቷ ጠጥታ ነበርና እንሽርቷን ሳይመጡ እንሽርቷ ሄዶ ሳምባዋን ዘጋ። የእንሽርቷ ይጠጣል እንዴ ሳን ልጅ? አጋጣሚ እኔ ልክ 9ኛ ወሬ አካባቢ ላይ ወድቄ ነበርና እንትኑ ዞሮ ነበርና ቡክራቱን ካልሆነ መውለዳችን ምናምን ብለው ተነግሮኝ ነበርና አጋጣሚ ሲያመኝ ሆስፒታል ሲገባ ማቋ አዳዲስ ዶክተሮች ነበሩና ማስማጫ ሰጡኝ። በዛ ሰዓት ልጅቷ በግድ በምትዞር ሰዓት ንሽርቷ ሙሉ ንሽርቷ እሷ ነው ሙሉ ጠጥታ ከለር ቀይ እንትን ብላ ነው የወጣችው ቢጫ ሆና ማለት ነው ንሽርቷ እንትን ብሎ ማስማጫ መርፌ ሰጡኝ። አሁን ሚጥ ሳይመጣኝ ማስማጫ መርፌ ሰጡኝ። 10 ወር ደርሳቸው ነበር መውደቅሽንና ኦፕሬሽን መውለድ እንዳለብሽ ጽፎልኛል። ወረቀት የግል እንትን ምድበት ቦታ ተጽፎልኝ ይዤላቸው መጥቼ አዳዲስ ሐኪሞች ነበሩ በሰዓቱ አዋላጆች
በዛ መልኩ ያተከሰተ በቃ በዛን ያው የልጅነትም እንትን ስለነበረ አዘንኩኝ። ያው አዝኜ ማልቅሼም በቃ ነገሩን ለመረጋጋት ሞከርኩኝ፣ ተውኩኝና ህይወት መኖር ቀጠልን። በዛ መኖር ቀጠልን። ከሙያዬን የተምሬ እዛው በሙያዬ መስራት ጀመርኩ፣ እሱ ያለበት ቦታ ተመልሼ ማለት ነው። እዛ አረገዝኩ ድጋሜ ከ1 አመት በኋላ አረገዝኩኝ። እዛው ላይ ደግሜ ያረገዝኩኝና በጣም ያመኝ ነበር። እርግዝናዬ በጣም ነበር የሚያመኝ። በቃ በእንትን ነው በካኑላ ነው የጨረስኩት። እስከ 9 ወር ድረስ በጣም ነበር ቦሚት፣ ምግብ አልበላም፣ ውሃም አልጠጣም። በቃ በግሊኮስ ነው 9 ወር ድረስ የደረስኩት የነበረው ማለት ነው። በዛ መሀል በጣም ያመኝ ስለነበር ከሱ ካለበት ወደ እናቴ ጋር መሄድ ነበረብኝ። እሱ ስራ ስለሚውል ማንም የለኝም እና እናቴ ጋር መሄድ ነበረብኝ፣ ሙቀትም ስለነበረ ቦታው ማለት ነው። ከዛ ወደ እናቴ ጋር ሄድኩኝ። 4 ወር ከምናምን ነው 5 ወር ሲሆነኝ ተመልሼ መጣሁ ወደ ቤቴ። እዛ በመጣው አጋጣሚ እኔ እዛ ፀጉር ቤት የምሰራው ማህበር አለ፣ የሴቶች ማህበር ይባልና እዛ ላይ አንድ ጓደኛዬ ስራ ፈልጊልኝ እናንተ ጋር ስትለኝ እሺ ብዬ እኔ በቅንነት አስቤ እሺ ችግር የለውም እኔ የነበርኩበት ማህበር አውርቼልሽ አነጋግሬ እዛ መጥተሽ ትጀምሪያለሽ አልኳትና ብርም የለኝም ምናምን ስትለኝ እሺ በቃ እኔ ልክልሻለሁ ቤት ትራንስፖርት ልኬላት ምናምን መጣች። እዛ አነጋገርኩላት መጣ። በእኔ በህይወቴ ባለኝ በዛ ጋር በምኖረው ኑሮ መቅናት ጀመረች። የራሴ ጓደኛ ማለት ነው። እኔ ለእሷ ጥሩ አልኩም ያመጣሁት ጓደኛ መቅናት ጀመረች። እኔ ጋር እዛ ጋር በምኖረው አኗኗር መመኘት ጀመረች። ከዛ ይሄ ነገር እንዴት ነው አልኩኝና ማታ ማታ ከሱ ጋር ወክ እንወጣለን። ከስራ ሲመጣና ወክ ስንወጣ እጁን እኔ እንደባል እኔ አይደለው ሚስቱ እሷ እንደባል እጁ ላይ ተጠምጥማ ምናምን ትሄዳለች። እኔ ደግሞ ጓደኛዬ ናት ብዬ ሌላ ነገር አላሰብኩምና ይሄድን የሆነ የሚያቀር ልጅ ነበርና የኛ ሀገር ልጅ እንዴ አንቺ ሚስቱ እያለሽ ምን ቤት ነሽ እንደዚህ ተጠምጥመሽበት የምትሄጂው ብሎ ሲላት የዛን ሰዓት ተሰማኝ ጭንቅላቴ ላይ እንዴ ሰው ሁሉ እንደዚህ ይታዘባል እንዴ እንደዚህ ብዬ አላሰብኩም ነበር ብዬ ተሰማኝና አይ በቃ ትንሽ ከቆየ ሌላ ነገር ይመጣል በሰላም ወይ ወደ ስራ ወይ ደግሞ ወደ መጣችበት እንድትመለስ ላደርጋልኩኝና ጠዋት እንትን አልኩ ትኬት አስቆረጥኩላትና ጠዋት ነው ወጥተን ሸኛዋት ማለት ነውና ስልክ ደግሞ ተበላሽቶ ነበርና የሁለታችን ስልክ አንድ ስልክ ነው የምንጠቀመው እኔና እሱ አንድ ስልክ ብቻ ነበር የምንጠቀመው ለሁለት ማለት ነው። እና ስልኩ ደግሞ ሪካርድ ያደርጋልና እሷ ሄደችና ደውላ እሱ ጠዋት ስራ ሲሄድ ይዞ ይመጣል። ማታ ሲመጣ እኔ ለቤተሰብ ምናምን ደውል ከሆነ እደውላለሁ ምናምን ስልክ በአንድ ስልክ ስለሆነ የምንጠቀመው ማለት ነው። እዛ ሄዳ ከሱ ጋር ያወራል ማለት ነው። ያወራል እኔ ያውቅ ነበር። የሆነ ቀን ማታ የጎረጎርኩ ያለ ከዛ አብር ከእሷ ጋር ረጅም ያወራሉ። የኔ ፍቅር እኔ እኮ በጣም ነው ሙድ እንዴት ነው ፍቅር እንትን ያወራሉ ሁለት ማለት ነው። እሱ ሪካርድ እንደሚያደርግ አልወጣም ስልክ ማለት ነው። ከዛ ሰማሁ አብርኩኝ በቃ ራሴ መቆጣጠር አቃተኝ። አብርኩኝ እሱ ይሰራል ስራ መጥቶ ልጅ ማለት አሁን ገና እርጉዝም ነሽ እንደዚህ ነሽ ተረጋጊ በቃ ራስሽን እንዳትጎጂ ምናምን አሉኝ። በቃ እኔ በጣም ስሜታዊ ሆኜ ደወልኩላትና እኔ ነፍሰ ጡር ሆኜ እንደዚህ ያመመኝ ተነስቼ እንደዛ አስተናግጄሽ አንቺ በእኔ ጀርባ ላይ እንደዚህ አይነት ነገር ለምን ማድረግ አስፈለገች ስለ ልፈትነው ብዬ ነው አለች። እዛ እንዴ አንቺ ፈተነሽልኝ እንኳን አይደለም ያገባሁት ሳገባው በራሴ ነው እኮ አይቼው ያገባሁት። አንቺ ከየት መጥተሽ ነው ዛሬ ልፈትንልሽ የምትይው? ምንስ አግብቶሽ ነው የምትፈትኝልኝ? እኔ ፈትኝልሽ ብያለሁ ፈትኝ ብዬሻለሁ ስላት አይ ልፈትነው ብዬ ነው። ከዛ በዛው ስልኳን ብሎ ካረኩኝ አበርኩኝ መጡ የስራ አለቆቹ። እሱንም ተቆጡና አንቺም ተረጋጊ እንደዚህ አትሁኑ አሉኝ። ከዛ ጊዜ ጀምሮ ውስጤ ውስጥ በቃ በተለይ እርጉዝ ሆነሽ ወይ ደግሞ እንትን ላይ ሆነሽ የሆነ ነገር ያደረገች ሰው በጣም ውስጥሽ ውስጥ ቁስል ይኖራልና በቃ ከዛ ጊዜ ጀምሮ እኔና እሱ ጋር ያለው እንትን በጣም ባላንስ በቃ እንትን እኩል አይደለም ነበርና ከዛ ሆነ ቀጠለን። አሁንም በአንድ ስልክ ነው የምንጠቀመው ብዬሻለሁና ማታ ላይ እንደዚህ ማዞሪያ ያለና ከቤታቸው ከዛ ጋር ስልክ ያወራል እሱ ማለት ነው። ስልክ ሲያወራ እኔ ደግሞ ለማዘር ለመደወል አጋጣሚ የሆነ እቃ እንዲልኩልኝ እኛ ጋር ካለንበት ከከተማ ውጪ ስለሆነ ከዛ ነው የሚመጣው አስቤዛ ምናምን
እና እሱን ላዝ ስልክ ልጠይቀው ሲሄድ ሌላ ሴት እያወራ ነበር ስልክ ማለት ነው። ግን በጓደኛው ስም ያሬድ ሞተር ብሎ ነው ሴቭ ያደረገው ቁጥሯን የልጅቷን ማን እንደሆነች አላውቅም። በጓደኛው ስም ነው ሴቭ ያደረገው። ከዛ እኔ ልክ ተቸቸው ምናምን ብሎ ጥርቅም አደረገ። እንዴ ማንም ቢያወራ ነው እንደዚህ ተደናግጦ ስልኩን የዘጋው አልኩኝና ሳይ ያሬድ ሞተር እንዴ ያሬድን እያወራ ለምን እንደዚህ ይደነግጣል? ምን የሚያስደነግጥ ነገር አለው ብዬ ለምን አልደውልበትም እስቲ ቼክ አላደርግም ብዬ ደውላለሁ። ሄሎ የኔ ውድ አለች ሴት ናት። መልስም አልሰጠውም። ደንግጬ ስልኩን ዘጋው። ከዛ ማናት አልኩኝ። ማንን ነበር ስታወራ የነበርኩት? ማንን አወራው? ማናት እቺ ሴት ያሬድ ሞተር ብሎ ሴቭ ያደረካት? ስልኩን ከእጄ ነጥቆ አየር ላይ ስልኩን እንትኑን ቁጥሩን አንድ ላይ ታረግ። አምጣው ቁጥሩን አልኩት። አውጣው ቁጥሩን አልሰጥሽም፣ አውጣው ቁጥሩን አልሰጥሽም አለኝ። ከዛ እግዚአብሔር በሚያውቀው ቤተክርስቲያን አለ እዛ። በዛ ጨለማ ተነስቼ ቤተክርስቲያን ሄጄ ቤተክርስቲያን ደጅ ላይ አደርኩ። ቤተክርስቲያን ደጅ ላይ ሄጄ እያለቀስኩ አደርኩኝ። ያንን እንትን ከዛ ለህቴ አጋጣሚ እንጂ መሰራቴ ነበረችና እንደዚህ ነው ተከትሎሽ አልመጣም? እርጉዝ ሆነሽ ወጥተሽ አልመጣም። ሰው አደርኩ አልመጣም። የሆነ ነገር ብትሆኝስ መንገድ ላይ እርጉዝ ሆነሽ አያስብም? ወንኩ ነው። ቦታው ደግሞ በጣም መጥፎ ቦታ ነው። ሙርሲ የሚባልበት የሆነ በጣም መጥፎ ቦታ ነው። ሙርሲዎች ይገላሉ ምናምን ሲባል ሰምተሽ ድንገት ከሆነ እኮ ግን የፈለገ ነገር ቢሆን አልተከተለኝም። በቃ ነበረ አልተከተለኝም። ሄድኩኝ ቤተክርስቲያን ደጅ ላይ አደርኩኝ። ከዛ ቤተክርስቲያን ደጅ ላይ አደርኩኝ። አድሬ ጠዋት ተመልሼ ቤት መጣሁኝ። ከዛ ለህቴ አወራኋት። አንድ ልጅ ናት መተሽ አንቺ ብቻ በሰላም ይገላግልሽ፣ እኛ የሚሆነውን ሆነ አንድ ልጅ እናሳድጋለን አሉኝ ማለት ነው። እህቴ እንደዛ አለች። ከዛ እሺ አልኩኝና አይ በቃ እስቲ ልየው ብቻ በሰላም ልውለድና ልጄን ልቀፍና ከዛ በኋላ ያለውን ነገር እኔ ወስናለሁ አልኳትና ኑሮዬን ዝም ብዬ ቀጠልኩኝ። እዛ አባቴ የዛለት ቤተክርስቲያን አደርሽና ከዛ ጠዋት ሄድሽ? ወደ ቤት መጣሁ ተመልሼ። እዛው ቤትሽ? ሜጃ የለኝማ። አዎ ያለሁበት ቦታ ሜጃ የለኝም። ስትመጪ እሱ ቤት ነበር ስራ ሄዶ ነበር። እኔ ስመጣ ወደ ቤት እሱ ስራ ሄዷል። ጠዋት 12 ኖርማል ላይፉን ጠፋችን ብሎ አይፈልግሽም? አዎ ኖርማል ላይፉን ብዙ ነሻድረሽ ውጪ መንገድ ላይ ሙቺ ኑሪ ሲዶን ኬር በቃ ወደ ስራ ሄደ። ጠዋት እንደ ኖርማል ላይፍ ወደ ስራ ሄደ። ወደ ስራ ሄደ። ስመጣ ስራ ሄዷል። መጥቼ አልተኛውም። እዛ ብርድ ውጭ ላይ ስለነበር ንፋስም ሲመታኝ በቃ ሳለቅስ ስላደርኩኝ ድክምክም አደረገኝና እርግዝናው ጋራ መጥቼ ቤት ተኛው ማለት ነው። ከዛ እንደሱም ሆኖ በቃ እሺ ብዬ ራሴ በውስጥ እያለቀስኩ ብቻ በሰላም ልገላገል እና አባቴ ደግሞ የዛን ሰዓት በጣም ታሞ ነበረ እና ቤቱን የሚያስተዳድረው የነበረው አባቴ ስለነበረ እሱ በመታመሙ ምክንያት የነበረ ንብረት ተሽጦ እሱ ለሱ ሕክምና ሲወጣ ምናምን ባዶን አልና እህቴ ናት እንጆ የምትሰራው ናት የምታስተዳድረው ቤቱን ቤተሰባችንን ማለት ነው። እሷ ናት የምትረዳው። ማንም የለም ነበርና እዛም ሄጄ ሸክም መሆን አልፈለኩም። ከእንደገና እንደዚህ ሆኜ መሄድ አልፈለኩም እና በቃ ቻል አድርጌ ወልጄ ቢያንስ የሆነ ትንሽ ልጄ ጠንከር እስክትል ድረስ መጠበቅ ነበረብኝ። ከዛ ጠበቅኩኝ። ደረሰ 8 ወር ደረሰና ወደ ማዘርጋ ሄድን ለመውለድ ሄድኩኝና እዛ ሄደን ግቢ ውስጥ የሆነ ሰርቪስ ክላስ ነበር። እዛ ተሰጠኝ ከሱ ጋር ነው። እህቴም ታላቂም ወልዳ ነበር ገና 40 ቀኗ ነበር ወልዳ። ስለዚህ አንድ ላይ ማዘር ቤት ውስጥ መታረስ ስለማልችል እዛ ተደረኩ። ታች ክላስ ውስጥ ሆንኩኝ ማለት ነው። ዕቃ ምናምን ይዤ መጥቼ ስለነበረ እዛ መጣው። እሱም አብሮሽ መጣ? አብሮኝ መጣ። እረፍት ሞልቶ ይዞኝ የመጣው እሱ ነው። እና እንደዚህ በጣም ቤተሰቦቼ ለሱ በጣም የሆነ እኔ እንደዚህ ነው ብዬ ስለማልነግራት ከአንድ እህቴ ውጪ ለቤተሰቦቼ ለሱ ጥሩ ስለምነግራቸው በጣም ለሱ ያላቸው ቦታ የተለየ ነው። ቤተሰቦቼ ለሱ ያላቸው ቦታ በጣም የተለየ ነበርና ይሄኛው ማንነቱን አያውቁም። እኔ ስለማልነግራቸው የራሴን የውስጤን በውስጤ ይዤ ስለማልፍ ማለት ነው። ከዛ መጣን። አጋጣሚ ጓደኛውን አገኘ እዛ። ከዛ እዛ ሄዶ አምሽቶ ይመጣል። ጓደኛው ጋር ጠጥቶ ምናምን ተዝናንቶ እዛ ሄዶ ይመጣል። ግቢ ውስጥ ክላስ ለብቻ ስለሆነ እዛ ስለሆነ የምናድረው ለቤተሰብ ጋር አይገናኝም ብዙ ማለት ለሊት ሲገባ ምናምን ማምሸቱ ምናምን ቤተሰቦች አያውቁም። ሰርቪስ ቤት ስለሆነ አያውቁም።
እዛ እንደዛ ያደረገ በቃ በጣም እኔም እንትን ያመመኝ ሲመጣ 9 ወር ገብቶ በጣም ያመመኝ ሲመጣ ሆስፒታል ሄጄ ካየውና የመጀመሪያ የነበረኝ ኬዝ ተነገራቸው። ኦፕራሲዮን መደረግ አለብሽ ተባልኩ። ሆስፒታል ሄጄ ደም መፍሰስ ዝም ብሎ ጀመረ። እንግዳ ልጅ ቀድሞ መጣ ያለ እንትኑ ማለት ነው። እንግዳ ልጅ ቀድሞ መጣ፣ ደም መፍሰስ ጀመረኝ እርግዝናዬ ማለት ነው። ከዛ የመጀመሪያውን ኬዝ ስለሚያውቁ ኦፕራሲዮን መግባት አለባት ተባልኩኝና ኦፕራሲዮን ክፍል እንድገባ ነገ እንድገባ ዛሬ ምግብ እንዳልበላ እዛ ሆስፒታል እንዳድር ተደረኩኝና ሆስፒታል አደርን። ጠዋት 5 ሰዓት ላይ በኦፕራሲዮን ክፍል ወልጄ ወጣው በኦፕራሲዮን 20 ዓመቴ ነበረ። የዛን ሰዓት ግን 20 ዓመቴ ነበረ። ከዛ በኦፕራሲዮን ወለድኩ። ሆስፒታል እንትን ከኦፕራሲዮን ክፍል ወጣው። አሁንም አቡ ኔትወርክ እንሽርቷ ትንሽ ተጠቅታለች። አሁንም ሁለተኛዋ እኔ ነው እንደ ኔትወርክ የሚይዘኝ አንቺ ነው እኔ ነው የሚይዘን። አንቺ ይዘሽ ነበር አሁን የመጣሽ። ኦኬ እኔ ደግሞ አንቺ ያዘሽ ነበር መሰለኝ። ያንቺ ድምጽ ስለነበር ከኔ ጋር የተቋረጠው። አሁንም ብለሽ ተቋረጠብኝ። እሷን ነው አንቺንም ተመልካቾች አንቺን ነው አሉ እኔን አይደለም የያዘኝ። አይሽ እሷን ብለሽ ተቋረጠ። አሁንም ብለሽ ተቋረጠ። አሁን ልጅ ነኝ ሽርቷ ጠጥታለች። ኦፕራሲዮን ሆኖ ሽርቷ ጠጥታለች አሉና መሆኑንም እሱ አላወቁም። እኔ የመጀመሪያው ኬዝ እንደዛ ስላስደነገጠኝ ውስጤ ስለነበረ ጡት አልስብ ስትለኝ እናትና አባቴን ሂዱ ከዚህ ዶክተር ጥሩልኝ ቤት ወለው እንትን ባደል ለችኛውንም እንደዛ ወጥቼ ነበር። ጥሩ ብዬ ጠርቶ ህፃን ሐኪም ወስዶ ድጋሚ እንትን ብሎ ያስወጣላት። ሽርቷ ጠጥታ ነበር። ችኛውም ድጋሚ ተረፈችልኝ እግዚአብሔር ይመስገን። እንደሱም እኔ ሆኜ የመጀመሪያው የነበረብኝ እንትን ስላለ ውስጥ ስላለ ያ ነገር እንዳይደገም ብዬ አሯርጫቸው ቶሎ ዶክተር ወስዶ እንትን አድርጎ አስወጣልኝ እና ከዛ በኋላ ጡት መሳብ ጀመረች። ከዛ በቃ እኔ የመጀመሪያው እንትን ቁስል ስላለብኝ ኦፕራሲዮን ተደርጌ ራሱ ኦፕራሲዮን አይደለም ወዲያው ነው ማደንዘዣ እንደለቀቀኝ ተነስቼ ልጄን ለማቀፍ እና እንትን ያለኝ ጉጉት ተነስቼ መራመድ ጀመርኩና ኦፕራሲዮን የተሰራሻት መስየም እኮ ይሉኛል ሰዎቹ ማለት ነው ዶክተሮቹ። ኦፕራሲዮን እኮ የተሰራሽ አይመስልሽም ይሉኝ ነበር ተነስቼ በመራመድ ምናምን። ከዛ የመጀመሪያዋን ስላጣሽ ሁለተኛዋን ላለማቀፍኩት ያለኝ ጉጉት በዛ ጉጉት የተነሳ እንደዛ ሆኜ በማድረጌ ቁስሌም ወዲያው እንትን አልበረታብኝም ነበረ። ወዲያው ተነሳ። በ3 ቀን ነበር የሚያስወጡኝ የነበረ። በሁለተኛው ቀን አስወጡኝ ከሆስፒታል ማለት ነው። በሁለተኛው ቀን ከሆስፒታል አስወጡኝ። ወደ ቤት ሄድን። ከዛ በኋላ ገና አራስ ነኝ እንግዲህ ያለን ደግሞ እሱ ነው ሊያርሰኝም የሚያስፈልገኝ ነገር ለማድረግ ምናምን ብለን ገንዘብ አስቀምጠን ነበር፣ ሴቭ አድርገን ነበር። እርጉዞኝ ራሱ ፀጉር ቤት እሰራ ነበር፣ እያመመኝ እሰራ ነበር ፀጉር ቤት። ሽታ እንትን ማክስ እያደረግኩ ምናምን እሰራለሁ ፀጉር ቤት ማለት ነው። እንደዛ እያደረኩ ትንሽ ያጠራቀምኳታለች አራስ ቤት ላይ ተጠቅመኛለች ብዬ ያሰብኩት ማለት ነው። እሱ ገንዘብ ደግሞ እሱ ጋር ነበርና ገና ወጥቼ ሳምንት ራሱ አልቆየውም። ወጥቶ ከጓደኞቹ ጋር በሱ እየተዝናና ይመጣል። እኔ እዚህ ጋር የምበላው የምጠጣው ነገር የለም። እህቴ እዛ ለቤተሰብ ከምታረገው ላይ ሽሮዋንም ምኗንም ከምታረገው ላይ ቁርስ እያደረኩ በሷ መታረስ ጀመርኩ። ደህና ነገር በቃ እንዳራስ አልታረስኩም ማለት ይቻላል። ቤተሰቦችን በዛ ሰዓት የነበራቸው ሁኔታ ማለት ነው። አባቴ ታሞ ብዙ ነገር በእንትን በማለቱ የተነሳው ያ ነገር እንደዛ ተበላሸ። እዛ ገና በሳምንቴ ወጣና ከጓደኞቹ ጋር አምሽቶ ጠጥቶ መጣ። ከዛ ብር እንደዚህ ያስፈልገኛል ስል የምን ብር የለም ብር እንደዚህ አድርጌ እንደዚህ ወጥቼ እንደዚህ አድርጌበታለሁ። ካርድ ይሞላል ውጭ ወጥቶ ካርድ በቀን ስንት ጊዜ ይሞላል ውጭ ወጥቶ ስልክ ነው። ከዛ በቃ እንዴት አድርጌ ለቤተሰቦቼ ልንገር ግራ ገባኝ። እንዴት ብዬ የሆነ ነገር ምን ላድርግ ግራ ገባኝ። በቃ እንደ አራስ መታረስ አልቻልኩም። በዛ ላይ ኦፕራሲዮን ነኝ። በቃ ምንም ማድረግ አልቻልኩም ነበርና እህቴም ወደ ባሏ ተመለሰች። ክርስትና ስላስተነሳች ወደ ቤቷ ተመለሰች ከእናቴ ቤት ማለት ነው። እሷ ነበረች ትንሽ ከስር ገንዘብ እያደረገች እንድታረስ የምታደርግ ነበር። አሁን ገንዘብም የለም ምንም የለም። እሱ ሽሮ አልበላም ብሎ ውጭ ሄዶ በልቶ ይመጣል። በልቻለሁ ይላል። እኔ እዚህ ጋር ደህና ነገር እንበለው ነገር የለም። አንድ ፍየል ብቻ ስወልድ ይጠቅመናል ብለን ከዛ ቦታ ገዝተን የመጣ ነው ነበር። እሱ ታረደ። እሱንም በላው ይባልም ያው ሁሉ ቤተሰብ ጋር ሁሉም ስለነበረ በቃ እሷን ነው የተደረገልኝ።
ከዛ በኋላ ምንም መብላት አልቻልኩም። ምንም ነገር ማግኘትም አልቻልኩም። ሽሮ እንጀራ ጋር ራሱ ለመብላት እንጀራ መግጃ ብር አጣሁ። እሱ ወጥቶ ግን ውጪ እዛ ከጓደኞቹ ጋር አበልቶ ጠጥቶ አምሽቶ ይመጣል። እዛ ጨራርሶ ይመጣል። ምን እንግዳ እየመጣ ነው ብሎ ቤት አጽያ እንዴ እያሉኝ ነው። ወይ ተመልሼ ስመጣ ታስገብኛለሽ? አዎ አስገባሻለሁ የእኔ እናት። እሺ በቃ እሺ ማራማይት እሺ አይዞሽ እሺማ እሺ እመለሳለሁ። እሺ እናቴ መዳም ጠራቻት።